ምስሉ ላይ የሚታየው ስራ አስፈጻሚ ግራሃም ዎልከር በሉዚያና ላይ የተመሰረተው የ5 ፖንድ አምራች ኩባንያ የቀድሞ ፕሬዝዳንትና ዋና ስራ አስፈጻሚ ናቸው። እንደ አውሮፓውያን አቆጣጠር በ2025 ዎልከር በ1.7 ቢሊዮን ዶላር የሚጠጋ የቤተሰብ ንብረት ለኢቶን ከሸጠ በኋላ ዎልከር ከገቢው የተወሰነውን ክፍል ለሰራተኞቹ በማከፋፈል ያልተለመደ ነገር አድርጓል። ኩባንያው እና ሽያጭ ግራሃም ዎልከር ለኤሌክትሪክ መሳሪያዎች ማከፋፈያዎች የሚመረተውን የ5 ፖንድ ኩባንያ በ1.7 ቢሊዮን ዶላር ገደማ ለኢቶን ሸጡታል። የሰራተኛ ጉርሻዎች 242 ሚሊዮን ዶላር ለ540 የሙሉ ጊዜ ሰራተኞች እንደ ቦነስ ገንዳ እንዲመደብላቸው ለሽያጩ ቅድመ ሁኔታ አዘዋል። ምንም እንኳን አብዛኞቹ በድርጅቱ ውስጥ የአክሲዮን ባለቤት ባይሆኑም የክፍያ መዋቅሩ ጉርሻ በአንድ ሰራተኛ በአማካኝ ወደ 443,000 ዶላር የሚጠጋ ነበር። ይህም በኢትዮጵያ ሲመነዘር 66 ሚሊዮን 450,000 ብር ይመጣል። ተጽዕኖ ከሰራተኞቹ ህይወታቸውን በሚለውጠው በዚህ ገንዘብ እንደተነቃቁ ተናግረዋል። ብዙዎቹ ገንዘቡን ዕዳ ለመክፈል፣ ቤት ለመግዛት እና ለጡረታ ወይም ለልጆቻቸው የትምህርት ቤት ለመክፈል እንዳሰቡ ተናግረዋል። የድርጅቱ ውሳኔ በኮርፖሬት አሜሪካ ውስጥ የሀብት መጋራት የሰራተኞች መጀመሪያ አመራር ምሳሌ በመሆኑ በሰፊው ተወድሷል።